ሰው ልጅ እንዲህ እጁ ላይ ካቴና ገብቶ ታስሮ ካየሁኝ ይሄማ ዱርዬ ነው ነበር ማለት እኔ ላይ ያየዋት እሷ ገብታ አሁን አብርሃም ታሰረ ተብላ እንዴት ነው እሷ የምትኖረው? ክሱም ያልጠበቁት ክስ ሆነ። እንደዚህ አርጓል ተባልኩ። ሌላ አረን ያላረኩኝ እኔ አልኩኝ ጭራሽ ደረቀ እኔ አረን ያላረኩኝ አልኩኝ። እዛ የገቡት በማይሆን ነገር በቃ እንዲች አረጋችሁ ከእንትና ጋር እንዲተጣላ እንትና ከሰሰው ተብሎ ነው የገቡት። አብዛኞቹ ባላሰቡት ታጋሽነት በሌለበት ምን አሰማራ? አንደኛ በሰው አለመፍረድ፣ ሁለተኛ የነፃነትን ጥቅም ምን ያህል ላይፍ እየኖርኩኝ እንደነበር መኪና መንዳት ከተማ ላይ ገብቶ መተኛት ቀልድ ድሮ አማድር ነበር። በቃ እንዴ ብር አላገኘም በሳራ ላይ ለምን ብር አላገኘም ምን ነበር። አሁን ለምን በዜሮ አልገባም? እቃ አምጣልኝ ነው የሚሉ አብዛኛው ጊዜ። እኔ አሁን ምንድነው የተባልኩት? በጥሪ ነው እንግዲህ ይገባልኝ ስራው። አቤት የተነሰለው እኔ ያለሁት እዚህ ጋር ነው ግን እቃ ነው የምታመጣልኝ ይለኛል። ከየት ነው? እንደዚህ ነው ውድ እቃ ነው። እሺ ስለዚህ እኛ ደግሞ ስንታዘዝ ዴሊቨሪ ስራ መስላለን እንዲሁ ስራው ላይ ችግር የለውም እሺ ነው የምንላቸው። ሄጄ ስጠይቅ እንትና የሚባል ደውሎ ነበር። አዎ እቃ ልኮኝ ነበር። እሺ ብሎ ሰጡኝ። ደረሰኝ አለው። እኔ ማረጋግጠው ምንድነው ደረሰኝ አለው ወይ ነው። ደረሰኝ ካለው ህጋዊ ነው በምንም ደረጃ ቢሆን አላው ከፍሏል። አዎ እሺ ብዬ ወስዳለሁ። እኔ አስረከብኩኝ ለልጁ ከፍሎኝ ምናምን ጨረስኩኝ። በኋላ ላይ ይደወልልኛል ከድርጅት አቶ አላዛር እንደዚህ ወስደው ነበር። አዎ ወስጃለሁ። አይ ድርጅቱ አልተከፈለኝም እያለ ነው። እኔ ምን ታዲያ እኔ እኮ ዴሊቨሪ ሰራተኛችሁ ነኝ። ታዲያ እኔ አይደለም እኮ መክፈል ያለብኝ ከስተመሩ ነው እንጂ አልኩኝ። እኔ ድርጅቱ ስለምንድን ነው ከኔ ጋር ማውራት የፈለገው? ምን በማላቅበት ሁኔታ እንደሱ አለቀ ተድበስብሶ አለፈ ነገር ጊዜ 3 ወር ያህል ጊዜ ሄደ። የሆነ ጊዜ ላይ ያስቆሙኛል መንገድ ላይ ታርጋ ተበትኗል ክስ ተመስርቶ ያስቆሙኛል። ከዛ አቤት ስል ይሄ መኪና ያንተ ነው አሉ። አዎ የራሴው ነው። ካንተ ውጪ አባባላቸው ካንተ ውጪ የሚይዝ የለም። አዎ ከኔ ውጪ የሚይዝ የለም። ማንም ይዞት የማያውቅ የኔ መኪና ማንም። ስለዚህ ስምህ ማን ነው? አላዛር። ኦኬ አቶ አላዛር አንተ ነህ ማለት። ከዛ ጥሰህ ነው የመጣኸው አለኝ። ያው መናገር አልፈልግም አይ ቲንክ በእንትን ህግ እንግዲህ ሆነ እንትን አሉኝና እውነቱን ንገረኝ በቃ ምንድነው ስል ክስ ተመስርቷል ብሎ አሳየኝ። መቼ ስለው እንደዚህ ሳስታውስ ገባኝ። በቃ ማታ ተደውሎ ነበር ምናምን እንትን አልኩት። ብትነግራቸው ምንም የህግ ሂደት የታወቀ ነው። በህግ ክስ ከተመሰረተ በህግ ማለፍ አለብን። ሂድ ተባልኩኝ። ሄድኩኝ። በቃ በህይወቴ እኔ ሰው ላይ መፍረድ አቆምኩኝ ያልኩ ያኔ ነው። በቃ ሰው ልጅ እንዲህ እጁ ላይ ካቴና ገብቶ ታስሮ ካየሁኝ ይሄማ ዱርዬ ነው ነበር የምለው። እኔ ላይ ያየዋት እሷ ገብታ ምንም እንግዲህ ማላቅ ልጅ ስራ የሚሰራ ልጅ ታስሮ ስታ እኔ ምንም አላቅም ነበር። በቃ ምርመራ ክፍል ገባ ሁሉ ነገር እንትን አለ። ስለዚህ በምንም ዝም ብለን ተለቀቅበታለን። ክስ ተመስርቷል። ጊዜ መጠበቅ አለብኝ። ቅዳሜ ነበረች ደግሞ ያኔ። ስለዚህ ቅዳሜ እሁድም አደራለ አላድርም አልኩኝ። እኔ ለምርኩት ላይ ስታይል አለ እንደ ልብ ያደግኩኝ ልጅ ነኝ። ቤት ውስጥ እንደፈለኩኝ ማለት እንዴት እዛችሁ ውስጥ ደሩት ልኛላችሁ ብጥብጥ ቤት ምን አሉ መጀመሪያ ደግሞ ያን ጊዜ ልክ ትራፊኩ ወደ እየወሰደኝ ወደ ጣቢያ ደወለች። እናት እንትን ይታወቃት የለ ደወለች። አብሪጊና ቤትና እስቲ ምሳ አዘጋጅቻለሁ አለች። ያኔ ምሳ በላለሁ መጥቼ በላለሁ ምሳ ብያት ነበር። ከዛ እያወቅኝ በቃ እንደምታሰር ገብቶኛልና አይ ቆያለሁ ዛሬ ነው ትንሽ ላመሽ ስለምችል ብሉ እናንተ አልኳቸው። ለሱ አልተናገርኩኝም። ለምን ቢያንስ ይረጋገጥ በቃ ነገሩ። ሄድኩኝ። ከዛ በቃ መጨረሻ ላይ መርማሪው አስቀምጥና ስልክ ምናምን የምትደውለው ካለ ደውል አስቀምጥና ግባ ሲለኝ ለብራዘር ደወልኩለት። ለእናት አይደውል ምን ያለው እሷ ልቧን ነው የሚያማት። በቃ ባንዴ ደወልኩለት ለብራዘር ቀስ ብላችሁ እንደዚህ ነው ተፈጥሯል። አጎቶቼም አሉ በጣም አሪፍ አጎቶች አሉኝ። ለነሱ ደወልኩላቸው። ምንድነው የተፈጠረው? መጡ ግግር ብለው መጡ። ጓደኞቼ ተደወለ መጡ። ያኔ ሰው አየሁበት። እውነት ለመናገር ጓደኛ የሚባለው ነገር አይናየም። ጓደኛ ዝም ብሎ ነው የሚባል ነገር አለ። ለኔ ዝም ብሎ አይደለም ጓደኞቼ። በቃ የፈለኩትን ነገር ብፈልግ ከነሱ ነው። አሁን ላይ ከማንም በላይ ጓደኞቼ የነበሩ ያኔ። እናቴም መጣች አለቀሰ። ላለማልቀስ ሞከረች ግን ያስታውቃል የእናት አንጀት። በቃ እነሱ መጡ አዩ። ምንድነው ተባለ። በቃ በህግ ሂደት ነው መሄድ ያለበት። ምንም ማመስገን እንፈልገው ያኔ የነበሩ ጣቢያ ላይ የነበሩ ሰዎች ተረዱ በቃ ነገሩን። እኔ ምንም እንደሌለብኝ አንዳንዴ እኮ ሰው አይተውት ለዩ ከሁኔታዎች ከግርግሩ ምናምን ምንድነው የተፈጠረው ነገርኳቸው አስረዷቸው። ኦኬ ታዲያ ለምን ተከሰስክ ነው እንደውም የተባልኩት የነበረ። ለምን ከሰሱ ታዲያ እኔም አልገባኝም። ከዛ በቃ እሱ ግድ ሂደት መሆን ስላለበት አይዞህ እንንከባከባለን አሉኝ። ገባሁኝ። እስር ቤት የመጀመሪያ ቀን እንደጠበቅኩት አልነበረ። እኔ ጠበቅኩት ልክ እስር ቤት ስገባ በቃ ይሄ ከባድ እንትኖች የሚመጣል አይደል ይሄን አምጣ ያን አምጣ የምትባል የሻማ ምናምን ቁጭ ብዬ ወለች። እሱ ነገር ግን ፊልም ላይ መሰለኝ እኮ ፊልም እውነት ለመናገር ፊልም ላይ ነው ያየሁት። ልክ የመጀመሪያ ቀን ስገባ በሩ ጋር
እንትን ነበረች ጫማህን ፍታ ክር ፍታ ትባል የለ ስንገባ ክሩን ፍታ ስባ ሳያቸው ፈራኋቸው ነገር የሆነ በቃ ግባብዳ ነገር ምናምን ከዛ አሁን እዚህ ነው የምገባው ምናምን ከዛ ያስፈራራለሁ እንትኑ ፖሊሶች ለጨዋታ ያህል ምናምን ጉድህ ነው ምናምን ይላል በቃ ለጨዋታ አስመስሉ ከዛ እሺ ብዬ ገባሁኝ ስገባ ቀጥቅ እንጂ ቁጭ አልኩኝ በቃ ቁጭ አልኩኝ ነይ እኔ ማን ታንቀባቀዩ ነይ አንቺ ምና እኛ እኮ ሰው ልትጠይቂ የመጣሽ መስሎኝ ነው እንደዚህ ሆነሽ ትገቢያለሽ ታለብሽ ባን ዘነተ ብዬ ነበር ጭራሽ እንዲህ ተመስለሽ ዲያስፖራ መስለሽ ገባሻሉ አሁን ምን አጥፍተህ ነው አስረዳኋቸው እንዲያው ያልኩን ነገርኳቸው ምናምን መሀል አስገቡኝ በቃ መሀል ላይ ግባብራ ምናምን ተራጀው መሀል ላይ ገባሁኝ ምናምን ምግብ እያጎረ አልበላም አልኩኝ ያው ይዘጋል ምግብ ምን ብዬ እበላለሁ አልኳቸው እያጎረሱ በግድ ማታ እያወራን አደረን እንቅልፍ አልወስዳለኝ የመጀመሪያ ቀን እንዴት ይወስዳል ረበስ እንዴት ይንጋ ለካ ለሊት እቤት ለካ እንቅልፍ እንትን አልኩኝ ምለው እንደዚህ ነው እንዳልኩ የሆነ ፍራሽ ትንሽ የፍራሽ መጣች እሷ ላይ ነው በቃ ምንተኛው እንዲህ ብርድ ልብስ እንዲህ ተደራርገን ምናምን ከባድ በቃ አልነጋለኝ እነሱ ተኙ ሌሎቹ ልምድ ለመዱት እነሱ እንዴት ለምደውት ነው ማለት ጀመርኩኝ እኔ ለካ ለመዳል እኔ እንዴት ለምደውት ነው ከዛ የመጀመሪያ ቅዳሜ አደርኩኝ እሁድ ዕለት ቀን መጡ ቤተሰብ መጣ ምናምን በቃ ሰኞ ፍርድ ቤት ስለመቀርብ ነገ ትወጣለህ አታስብ ተባልኩኝ ተስፋ ኖረኝ ምንም ስላላጠፋሁኝ ምንም አልመሰለኝም በቃ ይመጣል ሰኞ እንትን ትላለህ አታስብ ብላ ጠጣ ተባልኩኝ መልመድ ጀመረ አምሮ ያችን በቃ ገባሁኝ ማውራት ጀመር መሳቅ ጀመር እንደዛ እኮ ነው ግን የምትባለው ኧረ በቃ ነገ ትወጣለህ ነገ ትወጣለህ ተስፋ ነው ከዚህ ተስፋ ነው በቃ እነሱ አላስጨነቀኝም ምንም እንደፈለኩኝ ታልኩኝ ገባሁኝ ወሬ ጀመርኩኝ ከዛ ድጋሚ ቀን ሙሉ እዛው ነው በቃ የምትለው ወሬ ተጀመረ በጣም ምርጥ አማን የሚባል ልጅ ተገናኘው ከሱ ጋር በጣም አሪፍ ልጅ በቃ እኩያ አንዳንዴ እኩዮች ነው እዛ የነበር ነው አብዛኞቻቸው እኩያ በቃ ምንም እኔ እውነት ለመናገር እዛ የነበረው ባጉል ነገር ይገባል እንደኛ በቃ ሳታስበው አጋጣሚዎች እዛ ያስገባል ከፍቅረኛ ጋር ተጣልቶ ይገባል ለምሳሌ ሳትከሳው እንደ ድንገት በቃ ስለመሸ ብቻ እንትን ተደርጎና አገባሲ ታድራለህ ተብሎ ነው ይገባው መኪና ውስጥ ተገኝቶ ነው ተጣላ ከፍቅረኛው ጋር እንደመጣላት ነገር አደረገውና እንዴት ታስፈራራለህ ሴት ልጅን ተብሎ ነው እነሱ ፍቅረኛ ነው ብዙ አመት የቆየው ወንድ ልጅ ደግሞ ፍቅር ላይ እንግዲህ እንዴት አርጋለሽ አም ትላለህ እንዴት ተናገራታለህ ተብሎ ያስገቡታል እሱ እሺ ታሪኩም ወራጅ ጀመርን በቃ ከሱ ጋር እንዲሆኝ እንት አመታችን ምናምን ብሎ በቃ ተመሰጥኩላ ረሰውት ይሄ መታሰብ ይደረሰኝ ይግራጅ ቆሎ ይበጣል ቆሎ አለ ውሃ አለ ቁጭ ብለን እናወራ መሸ በቃ እንደሱ አን ብዛው ተኛን እንቅልፍ ወሰደኝ እንዴት ተኛሉ ያልኩት ልጅ ተቀስቅሽ ተራስት አረ በቃ ምንም አልጨነቀኝም ተኛሁኝ ሰኞ የፍርድ ቤት ቀን ተባለ ፈራው ያን ትንሽ በቃ የመጀመሪያ ምንም ከዛ በፊት ያጋጥሙኝ ማያውቅ ሰውሳ እንደዚህ ፍርድ ቤት ምናምን ቀርቦ ሄደህ ምናምን አይተህ የመጀመሪያ ላይፌ ላይ በቃ እንደዚህ አይነት ነገር በጣም ደነገጥኩኝ በቃ እንትን ላይ ተጨናነው የምትሄደው ፓትሮል ላይ ተጨናነው የምትሄደው እጅ ላይ እንዲታሰራል ግዴታ የሰውን እንትን እኔ ሳልኩት እኔ ድሮ እንዲህ መኪና እየነዳሁና ሳይ አይ እነዚህ ዱርዬዎች እንደዚህ አድርገው ይሄን እኮ እንደዚህ አድርጎ ነው ምን አንዳንዱ ፈርድ ነበር ራሴ ላይ ዲገብቶ እንዲህ ተደርጌ አየሁት ወረር ስባል እንዲህ ብዬ ስወርድ ስትወጣ ወደ ፍርድ ቤት ሰው ሁሉ ያየኝ ይስታልፋየውና ከባድ ነው በጣም በተለይ እኔ ከኔ በላይ እኔ ምንም እውነት ለመናገር ውስጤ ይሄን ያህል እንትን ያለው ለእናቴ ነው እኔ በቃ እንዴት ነው የምትሆነው እናቴ ነው ያልኩት በቃ ታስር አሁን አብርሃም ታሰረ ተብላ እንዴት ነው እሷ የምትኖረው አብልጣ ለምን ደፈር ብዬ ብናገር አብልጣ ትወደኛለች በቃ ለኔ በጣም እንትናት በቃ ልጄ ነው የምትለው እንዴት አብርሃም ታሰረ ተብላ ጉድ እውነትም ግን ከዛ በኋላ ጠየቅኳት እንዴት ነበር እንዴት አሳለፈ 9 ቀን ነበር የታሰርኩት 9 ቀን የዛን ቀን አልተፈታ ሰኞ አልተፈታውም በነገራችን ላይ ሰኞ ሄድኩኝ አልተፈታኝ እንትን ተባለ አስረዳ ተባልኩኝ መባልና መባል የለበትንም እኔ እውነት ለመናገር አላውቅም የመጀመሪያ ነው አስረዳኝ እኔ እንደዚህ ያጋጠመኝ ምናምን አስረዳኝ ከዛ ኦኬ እሺ ብሎ በቃ በዛ በኩል ክሱም ያልጠበቅኩት ክሱ ሆነብኝ እንደዚህ አርጓል ተባልኩኝ ሌላ አንተ ማታውቁ እኔ አልኩኝ ጭራሽ ደረቅ እኔ አላረኩም አልኩኝ የሆነ የህፃን ልጅ ጨዋታ መስጠርኩት ነገር መሰለኝ ይስቃላኛው አላረኩም እንዴ እንትን ሲሉ ሌላ ሰው ተሳስታችሁ እንዳይወድ እንዴ ሲነበብ እንደዚህ አርቆ እኔ አላረኩም አልኩኝ እኔ አረኩት እኔ አሽከርካሪ ነኝ እንደዚህ ነው የመጣልኝን ስራ ሰራሁኝ በእኔ በኩል ምንም ያለፈ ደረሰኝም አለ ስልክ ቁጥሩ ራሱ አለ እንትኑ ያጅበነበራቸው ለካ ልጅ ያረኩ ፌክ ስክሪንሻት ነው አሁን ይሄ ሁሉ እኮ ፌክ ስክሪንሻት አድርጎ ልኮላቸው ሪሴፕሽኖች እንትኖች ካሸራ ተሳስታ ነው ያልገባ እንትን ጥቂት አወጣች እኔ ምን አገባኝ በእኔ በኩል ምንም እኮ አልነበር ቢከሳስም እንደው እዛ የሂሳብ ባለሙያዎቹ እቃው ደርሶታል ሰውየው ደርሶታ አስረክቤ ከፍሎኝ ፊኒሽ አድርጌ ትሪፑ አለ እንደዚህ
ፕሪንት አስደርግ ያምጥቼ ራሱ እስከዛ ድረስ እንትን ድረስ ኦኬ ቆይ የአፕሊኬሽኑ ላይ እንደዛ ያዘዘውን ሰውዬ ትራክ አድርጎ ማግኘት አይቻልም ይችላል ተደረገ መጨረሻማ ጨረሱት እሱን ሁሉ አድርገው ተገኘ ሰውየው አይ ቲንክ ተገኝቷል አው በቃ እኔ ሙሉ ነፃ ተብዬ ተለቀቅኩ ተገኘ በስልክ ቁጥሩ ቤት አድራሻውን ተገኘ ማን እንደው ታወቀ እኔ ግን በዛ መሃል ቴክኖሎጂ በደንብ በዛ መሃል ግን እሷን ራሱ አላስረዳውም እኔ መጀመሪያ ቀን ላይ አላስረዳውም ለዳኛዬን ራሱ አረን ያላቀም ማለት ነው ከሚፈታኝ መስሎኝ ሂዳ ምባል ይመስልኝ ከዛ 6 ቀን ቀጠሮ ተሰጠ አረረ አለቀስከኝ ያን ያለቀስከኝ በቃ እንዴት አልኩኝ ለምን አይቻሉ 2 ቀን እንኳን እንዴት እንደሆነ ምናምን እዛ ተመልሼ ልገባ አረ ማን አልኳቸው ያው በቃ የሆነ እናተ ላይ ተበረታላ አሁን ግን አስወጪ ማለት ምን ተጀመረ በቃ እንዴት እናንተ ያላችሁ እኔ እንደዚህ በቃ ፋዘር ምን አለ አረ አስወጣኝ አጎቶቼ በቃ እንጠብቃለን ከነሱ አረ ነገር አድርጉ ምን አልኳቸው ከዛ ይዞ እነሱ ተስፋ ነው የሚሰጠው ያላቸው ተስፋና ምንም በህግ ሄደ ነገር ምንም መለወጥ አይችሉም እነሱ ግን በቃ ይመስላል የሚለውጡል በቃ አይቀርም 6 ቀን ተባለ ቆየኋታ ያኔ ተዘዋወርን ወደ ዋና እንትን ምን እንደሚባለው ዋና ፖሊስ ጣቢያ መምሪያ ይባላል ወደ መምሪያ ይላኩ ተባለ ኦኬ እኔ መሰለኝ ከዛ ይሄ ጣቢያ ላይ ነበረው ትንሽ ቤት ናት ስብስብ ብለህ ነው የምትቀመጠው መምሪያ ሲሆን ግን ኦርጋናይዝድ ነው ሰፊ ነው አየር አለው ነጭ ነው ክፍሉ እንኳን እስር ቤት ሊመስልህ ምንም በቃ ትቆያለህ ነው የምትባል ይመስል ማታ ነበር ያኔ እንውጡ ተባለና የት ልንሄድ ነው አልኩት እንትኑን አግባባቸው ያኔ ተግባባቸው ፖሊሶች የት ልንሄድ ነው አይደለም ምን አልኩት እዚህ ሻልሻል አሉ እነሱ በቃ አዝነውልኝ የሚሻለህ አሁን አንተ በቃ ማማለት ጀምረው ነበር ከዛ አረ ሂዱን አንተ ባልኩኝ እዛ ያሉት ልጆቹ ሳይናገጡ ጣቢያ ያሉት አንዳንዶቹ ያውቁታልና አረ እዛ ይዛፈታ ያለ ነው እንደልብ ተሆናል አሉ እሺ ብዬ ሄድኩኝ ማታ ነበረ ምናምን ለእናቴ ተደወለ በቃ ሄዷል እናንተ ባለ እንዴት ሄዳል ዋና እስር ቤት ከተታችሁ ልጄን ከዛ እዛ ሄድኩኝ ስንገባ ጨለማ ነው ምናምን አልጠብቁኝ ነበር እንዴት ይውጥ ነው ግብዳ ነው ምናምን ዋይት ሃውስ ነበር አንተ እኔ በቃ ወደ ታች ይወስዱ ምናምን አይ ያልኩኝ ይሄ ነገር ወዴት እየሄደ ነው በቃ አሁን ወደ ዋናው ገባኝ አልኩኝ ይከብዳል ብዬ አሰብኩኝ ከዛ ከፍታ አድርጎ ልክ እንዲገቡ ገፍተር አድርጎ ያስገባን 3 ነበር አንድ ሄድ ነው የነበረው ያ ልጅ ተፈታ በነገራችን ላይ ያጫወተኝ ልጅ ስለ ፍቅረኛው ያጫወተኝ ምናምን ተፈታ ቀላል ኬዝ ነው ታተባለ እኔ እሱ እንኳን አለ ብዬ እንዳልዘናው በቃ አዲስ ግብት አልኩልኝ ግፍል ውስጥ ስገባ በጣም ሰፊ ነው በቃ አንቺ ሙሉ እንትን ዳር ላይ ተቀምጧል ይስቃሉ ይጫወታሉ ምናምን በቃ እነዚህ ሁሉ የሚያደርገው ያደርጋል መሀል ገባኝ ነግራ ገባኝ ጂቱ ጋር አዲስ ከዛ 3 ነበር ሁለታችሁ እዛ ጋር አሉ ነይ አንቺ አሉ ደግሞ መልሊሉኝ ነው ብዬ እዛ ጋር ነይ አንቺ አሉ ምን አርገሽ ነው አለ እንደዚህ ነው ከዛ እዛ እንደውም ጠየቁኝ ያው ያለሽን አምጫና የለኝም ባከልኩት እኔ ለራሴ መሮኛል እዛ እንትልኛል ብር አምጣምና እዛ ደፈራልክ ምን ታመጣላልኩ እኩያ ምን ታመጣ የለኝም አልኩት እስቲ ምን ልትሆን አልኩት አረ ተይው አንቺ ከዛ አንዱ ልጅ ለካ ቲክቶክ ላይ ያገኛል ቲክቶክ ከጀመርኩ ይባላል አንተ ልጅ ቲክቶክ ላይ ያቀህል እንዴ ከዛ ይኸው ቲክቶክ ሲበስሙ ሲጠራ ብቻ የሆነ ነገር መች ታምራቸው ላይ ይመጣላ ከበውኛ ይሄው ፖድካስቱን ያወራሁት በለው በቃ ቁጭ ብዬ ማታውን ስለፈልፍ አደርኩ እንደዚህ ነኝ በጣም ደስ የሚሉ እኩዮች ታናናሾች 17 18 አብዛኞቹ የነበሩት እኔ ነኝ እንደውም ተለቅምለው ምናምን እንደው ጺሜ ነው እና እንደውም አንተማ ትልቅ ነኝ ይላሉ ከዛ ደግሞ ስነግራቸው ነው ደግሞ ትንሽ ነኝ ግን እኩዮች የነበሩ ባላሰቡት ነገር እኔ የሰው ልጅ ህይወት ማልፈርደው በትንሽ ነገር ይለወጣል በቃ ሳታስበው የሰው ልጅ እንዲበጠፍ ተናል እንዲቻርገው ከከሰሰ ተታሰራል አይቀር በቃ እዛ የገቡት በማይሆን ነገር በቃ እንዲቻረጋችሁ ከእንትና ጋር እንዲተጣላ እንትና ከሰሰው ተብሎ ነው የገቡት አብዛኞቹ ባላሰቡት ታጋሽነት በታጋሽነት በሌለበት ነው ምን አሰማራ አንደኛ በሰው ኃይለ መፍረድን ሁለተኛ የነጻነትን ጥቅም ምን ያህል ላይፍ እየኖርኩኝ እንደነበር መኪና መንዳት ከተማ ላይ ገብቶ መተኛት ቀልድ ድሮ አማድር ነበር በቃ እንዴ ብር አላገኝም በሰራይለ ለምን ብር አላገኝም ምን ነበር አሁን ለምን በዜሮ አልገባም ሰላም ጤነኛ ከሆንኩኝ ነጻነቴ ካለ ካልታሰርበት እኖራለሁ ችግር የለውም እሱን አስተማሪኝ በሰው ኃይለ መፍረድ ነጻነትን አስተማሪኝ የቤተሰብን ጥቅም በጣም በቃ እናቴና አባቴን ያናየውባቸው አክስቶቼ አጎቶቼ በቃ አልቀርብም ነበር አክስትና ጎቴን ራሱ ይሄን ያህል እንታልም ነበር አከበርኩ ከዛ በኋላ በቃ ለኔ የሆኑትን አየሁኝ ያጥቅም አየሁበት እንዳጠቃላይ ከ9 ቀን በኋላ ተሰናበትክ የፍርድ ቤት እንተና አስረዶኝ ያኔ ገባኝ እዛ መምሪያ መሄድ የምንጠቅሙ ልምድ ያላቸው ልጆች አሉ እዛ የልምድ ልውውጥ ለምድ ለካ የሰው ልጅ እንደዚህ ብልጥ ነው አልኩኝ ለኔ ምን ያህል ጅል ነበርኩኝ አልኩኝ ያው ጅልነት ሳይሆን ልምድ አለማወቅ እነሱ ጋር የነበረ ልምድ ጥፋት አጥፍተው በቃ ያወቁት ያስቀዩታል በቃ እንደዚህ አድርጋ በቃ ንግግሮች ነው ክቡር ፍርድ ቤት ይሄ ነው ብለህ አውራ አትፍራ ይሆን ነገር ካለ ጮክ ብለህ እኔ እንደዚህ ነው ምንም አይመጣም ማለት አወሩኝ ምናምን ሄድኩኝ በስቀጠር
ከዛ በኋላ ያለው ቀን በቃ ክቡር ዳኛ እኔ እንደዚህ ነው እኔ ተማሪ ነኝ አስተዳዳሪ ነኝ ምናምን ብዙ ነገር አወራሁት። አነበበ። ለምን ተከሰስክ አለኝ። ለምን ተከሰስክ አንተ? እኔ ምን አገባኝ እኮ እሱ ነገር አይገባኝ። አይ ይሄ ልጅ የሚከሰስ ልጅ አይደለም በዋስትና ይወጣ ዋናዎቹን አጣርታችሁ በስልክ ቁጥሩን በምንም ድረሱባቸው። አጣርተውን ብለው ደረሱባቸው ፖሊሶቹ። በጣም ተጋግዘው ብዙ በቃ ቤትም ተብሎ ተያዙ። እኔ ሙሉ ለሙሉ በቃ የዋስትና ብሬን ማስመለሽ ሁሉ ነገር ጨርሼ ተሰናበትኩ። በነጻ ቤት ገባሁ።